በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሆሳዕና የዐቢይ ጾም 8ኛው ሳምንት። የሆሳዕና በዓል ጌታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ሕዝብ በተለይም አእሩግ ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችንን መቀበላቸው የሚታወስበት በዓል ነው። ሆሳዕና ከ8ቱ የዐቢይ ጾም እሁዶች አንዱና የመጨረሻው ሳምንት ተብሎ የሚጠራው ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው። ሆሳዕና ከረቡዕ ጀምሮ የሚታሰብ ታላቅ የቤተ ክርስቲያን የበዓል ቀን እንደሆነ ይታወቃል። በዚሁ በዓል ሰንበትና በዋዜማዎቹ ዕለታት የሚዘመረው ጾመ ድጓ ሆሳዕና በአርያም፣ ሆሳዕና ለወልደ ዳዊት፣ ዕለተ ሆሳዕናሁ አርአየ ወዘተ በማለት ሆሳዕና የሚለውን ቃል ቅዱስ ያሬድና ሌሎችም አባቶች በየቦታው እየጠቀሱና እየተዘመረለት በአህያ ውርንጫ ላይ ተቀምጦ ኢየሩሳሌም የገባበትን ሁኔታ እየተረከ ስለሚዘምር ይህ ሰንበት በጌትነትና በክብር በውዳሴና ቅዳሴ ሆሳዕና በአርያም እየተባለ በሽማግሌዎችና በሕፃናት አንደበት በድንጋዮችም ልሳን ሳይቀር እየተመሰገነ ወደ ቅድስት አገር ኢየሩሳሌም በክብር ሲገባ ለሰጣቸው ለተቀደሰ ሰላሙና ፍቅሩ መታሰቢያ ሆኖ የተሰጠ ነው። አስቀድሞም በነቢይ እግዚአብሔር ዘካርያስ እንደተነገረው አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ ኢየሩሳሌም ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል፣ ሰላምን ይናገራል። ዘካርያስ ምዕራፍ 9 ቁጥር 9 በማለት እንደሚመጣና የሰላምንም ብስራት እንደሚያበስር ተናግሮ ነበር። ሲመጣም ሁሉም ፈጥነው ልብሳቸውን ወሰዱ፣ በሰገነቱም መሰላል እርከን ላይ ከእግሩ በታች አነጠፉለት በማለት ሊደረግለት የሚገባውን ገልጿል። ሁለተኛ ነገሥት ምዕራፍ 9 ቁጥር 13። የሆሳዕና በዓል በቤተ ክርስቲያን ጌታ ወደ ቤተ መቅደስ ሲገባ ሕዝቡ ጸበርት ወይም ዘንባባ በመያዝ ቡርክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው፣ መዝሙር 117 ቁጥር 26 በማለት ስለተቀበሉት ይህንን በማሰብና በማድረግ ቤተ ክርስቲያናችን ዘንባባ ለሕዝበ ክርስቲያኑ ታድላለች። በቤተ ክርስቲያን በአራቱም ማዕዘናት ይህን በዓል የሚመለከቱ የቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 17፣ የቅዱስ ማርቆስ ወንጌል ምዕራፍ 11 ከቁጥር 1 እስከ 10፣ የቅዱስ ሉቃስ ወንጌል ምዕራፍ 19 ከቁጥር 29 እስከ 38 እና የቅዱስ ዮሐንስ ወንጌል ምዕራፍ 12 ከቁጥር 12 እስከ 15 ወንጌላት ይነበባሉ። ታዲያ እኛ ይህንን ዐቢይ በዓል የምናከብረው እንዴት ነው? በነቢያቱ ከላይ እንደተገለጠው በወንጌላቱም እንደተፈጸመው እርሱ ወደ እኛ የሚመጣበት ጊዜ መቼ ነው? ሲመጣስ ምን እናድርግ? የእግዚአብሔርን መምጫ ጊዜ ማሰብና መዘጋጀት ያለብንስ እንዴት ነው? ምክንያቱም በዓሉ ከምንም በላይ የሚጠቅመን ለእኛ ነውና። ስለዚህ ይህን በዓል ስናከብር ሰላምንና ፍቅርን፣ የእርሱን የክብር አመጣጥ እያሰብን ልንተገብረው ይገባል። ለጌታ የማያስፈልግ ፍጥረት የለም። ይልቁንም የክብር ዘውድ አድርጎ በመልኩ የፈጠረው ሰው ያስፈልገዋል። ያለ እግዚአብሔር ፈቃድ የተፈጠረ ማንም የለም። እያንዳንዳችን በእግዚአብሔር ዓላማና ጽድቅ የተፈጠረን እንደመሆናችን መጠን እግዚአብሔር የሚከብርበትን ሥራ ልንሠራ ይገባል። አህያ በሰው ሰውኛ ሲታይ የንቀትና የውርደት ሊመስል ይችላል። የአህያን ታሪክ በመጽሐፍ ቅዱስ ስንመለከት ግን አንደኛ በለዓም በሥጋዊ ገንዘብ መንፈሳዊ ዐይኑ ታውሮ እግዚአብሔር ያረገማቸውን እስራኤላውያንን ሊራገም ሲሄድ እስራኤላውያንን እንዳይራገም ለመንገር ከእግዚአብሔር ዘንድ የተላከው መልአክ በሚሄድበት መንገድ ላይ ቆሞ ሳለ ከበለዓም ይልቅ ያየችው የበለዓም አህያ ነበረች። አህያይቱም መልአኩን አክብራ መንገዱን እንደለቀቀችለት ቅዱስ መጽሐፍ ይነግረናል። ዘኍልቍ ምዕራፍ 22 ቁጥር 23። ሁለተኛ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 3 ላይ ሰማይ ስሚ ምድርም አድምጪ፣ በሬ የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም እንደተባለው ጌታ በተወለደ ጊዜ ትንቢቱን ምሳሌውን የሚያውቁ እስራኤላውያን ባላወቁት ባልተቀበሉት ሰዓት በዚያ በብርድ ወራት እናቱ የምታለብሰው ልብስ አጥታ ጠላ አልብሳ በነበረችበት ጊዜ
ለጌታ ሙቀት የገበሩለት እረኞቻቸውን ተከትለው የመጡት ከብቶች፣ ላሞችና አህዮች ናቸው። ወአስተማወቅዎ አድግ ወላህም እንዲል አባ ሕርያቆስ በቅዳሴ ማርያም። ሦስተኛ፣ በሆሳዕና ዕለት ከሌሎች እንስሳት ይልቅ ጌታን ለመሸከም ለክብር የተመረጠችው አህያ ናት። ጌታን የተሸከመችው አህያ ከዚህ በፊት ያላየችውንና ያልተደረገላትን ክብር ተደርጎላታል። አህያ ከዚህ በፊት ለእኛ እህል ተሸክማ ስትሄድ ሂጂ እያልን በዱላ እንደበድባት ነበር። ነገር ግን በሆሳዕና ዕለት እንኳን በዱላ ልትደበደብ ቀርቶ ሰዎች በእርሷ ላይ ለተቀመጠው ጌታ ሲሉ ልብሳቸውን ሁሉ እያነጠፉላት በምንጣፍ ላይ ተራምዳለች። ስለዚህ ክርስቶስ በአህያይቱ ላይ እንዲቀመጥባት ልብስም እንደተጎዘጎዘላት እኛም ጌታ በጸጋውና በረድኤቱ እንዲያድርብን ልባችንን ከኀጢአትና ከተንኰል አንጽተን ፍቅርንና ትሕትናን ልንጎዘጎዝ ይገባል። ጌታ በእኛ ላይ በጸጋው ሲያድር በእርሱና በቅዱሳኑ ዘንድ ያለን ክብርና ጸጋ ታላቅ ነው። በነገር ሁሉ መከናወን ይሆንልናል። ክርስቶስን በመሸከሟ የአህያይቱ ታሪክ እንደ ተለወጠ ሁሉ በክርስቶስ ማደሪያነታችን ያለፈው መጥፎ ታሪካችን ይለወጣል። እንግዲህ በዕለተ ሆሳዕና ወደ ኢየሩሳሌም ሲሄድ ሕዝቡ ሁሉ በደስታ በዝማሬ እንደ ንጉሥ እንደ ተቀበሉት እኛም ሐሴትን አድርገን ሆሳዕና እምርት እንተ አቡነ ዳዊት በማለት እናመሰግናለን። ከበዓሉ ረድኤት በረከት ያሳትፈን፣ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።